السلام عليكم ورحمة الله وبركاته. እንዴት ናችሁ ቤተሰብ? ሰላም ናችሁ? ሰላም እኛ ሰላም ነን አልሐምዱሊላህ። ዛሬ ደግሞ ሶስቶቹ ወፎች ባንድ ላይ መጥተናል ማለት ነው እና ያው እና እንዴት ናችሁ የሱ ቤተሰቦቻችን? ተናፍቃችኋን የምር ተጠፋፋን ማለት ነው እና የረመዳን ስራ ሩጫ ነበረ አልሐምዱሊላህ። على كل حال አለቀብን ረመዳን ለማሸኘት ዝግጁ ባንሆንም ብቻ ተደብን አለቀብን ማለት ነው። አለቀብን በጣም አለቀብን። እየሄደ ነው ራሱ አሁን የመጨረሻ ቀን ነው። እኛ በዚህ ቪዲዮ ሶስታችን የምንገኘው በዚህ ሰዓት የምንገኘው ማለት ነው። እንግዲህ በሌላ ስራ ጨርሰን ነው የምንመጣው ማለት ነው ኢንሻአላህ። አዎ እውነት ለመናገር መንገድ ለመንገድ ነው ማለት ነው ቪዲዮ ምን ቀርጽላችሁ። ጧት ላይ ስለሆነ ያው ምንም አይነት ሰው የለም። መቼ እንደምንፖስተው ባናቅም ማለት ነው። ዳይሚ እስኪ አልናፈቀቻችሁም እንዴ? በኮሜንት ራሱ ዳይሚ የትና ሆና ምን ያለው አልሰማንም አላየንም። የምትያቸው ነገር የለም እንዴ? እና በሰፊው ከረመዳን በኋላ ኢንሻአላህ ብቅ እንልባችኋለን ማለት ነው። እና ሀገራችንን እንዴት አያችኋት? ሀገራችንን ነው አሁን ስራ ጨርሰን ጀተት እያልን ነው ማለት ነው ልንሄድ። ወደ ቤታችን እየሄድን ነው ማለት ነው። እና ሀባይብ ያው ምን ልላችሁ ፈልገን ነው እማልፍ የለም ረመዳን ሊገባ ሲል አብዛኛው ጊዜ በጣም እንጨነቃለን። እንዴት ብሎ ሊያልፍ ነው ምናምን በቃ የሆነ አይሆንልንም ስራው ያደክመናል እንላለንና ግን ያው የማያልፍ ቀን የለም ከታገሰና ያልፋል። ይኸው እንግዲህ ረመዳን ለራሱ አንድ ቀን እንኳን ሳናርፍ ይኸው አሁን 27ኛው ቀን ነው። የሚገርም ነው። አንደኛ ሁለተኛ ደግሞ እንደዚህ ሆናም ብለን ገና እንትን ሳይል ተጨንቀን ነበር። ግን አልሐምዱሊላህ እንደጠበቅነው አይደለም። አንደኛይቱ እንደመጭ ስትል አንደኛይቱ እንግዳ የለም ስትል ምናምን እና ያው እንደዚህ ያልና ሳልፈነዋል ማለት ነው። በጣም ይከብዳል በነገራችን ላይ አለፈ ስንላችሁ ካለፈው በኋላ ሆነ እንጂ በቃ በሩጫ ማለት ነው። ሱር ሳንበላ ምን ጾምበት ቀን አለ። በላን ቢባል ደግሞ በቃ እንደዚህ ዝናብ ላይ በሰናናቀም ይሮጥና ነው ማክሲመም 5 ደቂቃ ምናምን ሲቀረን ነው ስራ ምን ጨርሰው ለራሱ በ5 ደቂቃ በ2 ደቂቃ ለይነት በልተና አዛን ይላል ታቋርጣለህ በቃ እና ሶሪ መኪና መጣብን ማለት ነው። ይለፍ እስከዛው ሰላማት ሊገጨነነ እንዴ እና መኪና መጥቶብን ነበር አሳለፍነው ማለት ነው። ሀባይብ ያው መንገድ ለመንገድ እውነት ለመናገር ግን ገብተን ብንቀርጽላችሁ እኮ ይቻል ነበር፣ ግን ጊዜ ለመቆጠብ ነው። እንዴት ነው ረመዳን እናንተ ጋር እንዴት ነበር ረመዳን? እስኪ በኮሜንት አስቀምጡልን ረመዳን እናንተ ጋር። በነገራችን ላይ አሁን ሰዓት ሁሉም ሰው ቢዚ ነው። እንደዚህ የሚጠቀም ስልኩን አይኖርም እንደኛ ከሆነ ማለት ነው። ምክንያቱም ስራ በጣም ቢዚ ነው። ረመዳን ወቅት አይመችም። በስ ግን ከተመቻችሁ ቪዲዮአችንን ላይክ በማድረግ ሲተባበሩ አራተው ያገራችሁ ልጅ እናንተ እውነት ለመናገር ማለት ነው በጣም ቀዝቅዟል እንዴ። አሁን እኮ የሆነ ሰብስክራይብ ምናምን ለራሱ በየቀኑ ሲጨምር የነበር በየቀኑ እየቀነሰ ይመጣል። ለምንድን ነው አላውቅም ማለት አላውቅም። በቃ የሆነ ይሄ ቪዲዮ እኮ ቁም ነገር ላይ ሆን ይችላል፣ የሆነ በቃ ዝም ብሎ ወሬ ሊሆን ይችላል። ከፍታችሁ ተውት በቃ ማለት ይቁጣር። ከእናንተ ምንም የሚቀነስባችሁ ነገር የለም። እንግዲህ ያው ከይቅርታ ጋር ማለት ነው። እና ሁለተኛ ደግሞ እኛም እንደዚህ ጀስት ፈታ ለማለት ነው። አብሽሮ ያን ያህል እንትን አይልም ማለት ነው። እና ደግሞ ሰብስክራይብ እያደረጋችሁ አበረታቱን። በቃ የስራም ከሆነ የስራ ነው የምንሰራው፣ የስራ እንሰራለን። አንዳንድ ጊዜ የሚያዝናና ነገር እንሰራለን። ግን ምንም አይነት ላይክ የለውም። ለምንድን ነው? ላይክ አርጉ፣ አበረታቱ። የሚሰራን ሰው ተስፋ ታስቆርጡ ማለት ነው። ያ ጀማዓተል ኸይር ኢንሻአላህ አሁን ዝም ብለን እንደዚህ እያወራን ምናምን ስለምንመጣ ብቻ አትዩት ማለት ነው። በቁም ነገር አዘል በቃ በስራ የሆነ እስከሚያድግ ሊሆን ይችላል እንደዚህ አሁን እንትን እያልን ምን መጣባችሁና 3 ነን ከሁለት ወደ 3 ሆነናል ማለት ነው። በደንብ በቃ ደስ በሚል ነገር እንመጣለን። ስታበረታቱን በቃ ሞራል የሚሰጣችሁ እኮ በነገራችን ላይ እይታ ነው አይደል? ከዚህ በፊት በደንብ ስንሰራ የነበረው ሳንሰለች ሳንደክምና እይታ ስለነበረው ማለት ነው። ስታበረታቱን ነው እኛም ራሱ ነገር የለም። አበረታታችሁንም ደስ ይለናል። ካላበረታታችሁንም ያው ምንም ማለት አይደለም። ያው እንግዲህ በዩቲዩብኛ እንደዚህ ብለን አይደለም የያዝነው። ማለት በቃ ሌላ ነገር ኮሜንት ጊዜ ይፈጃል። የሆነ ሀሳብ አስተያየት ኮሜንት ማለት ሰዓት ይፈጃል። በቃ ጊዜ ይፈጃል። ይሄን እናውቃለን ሁላችንም። ገብተን ራሱ ቸኩልን እኮ ዝም ብለን ስልፍ የምናደርግበት ጊዜ አለ።
ላይክ ካረጋችሁት በቂ ነው ለኛ። በቃ ላይክ ካረጋችሁት ተደራሽነት እንዲኖረው ያደርገዋል ማለት ነው። ላይክ ብቻ ከቻላችሁ ኮሜንት፣ ሀሳብ፣ አስተያየት የምናስተካክለው ነገር ካለ ማስተካከል እንችላለን። እና ያው ይሄን ይመስላል አለበነብነባችሁ ማለት ነው። በነገራችን ላይ እያካሄድን ነው። የምትሉት ነገር ካለ በሏችሁ፣ ለቤተሰብ ለተመልካች የምጠይቋቸው ነገር በሰው ሀገር ያኔ እናንተ ስንት አመት ቆያችሁ? እስኪ በረመዳን አሁን ለስንተኛ አመታችሁ ነው? እኔ ለመጀመሪያ ጊዜ ነው። ዴንስ እኔ ለስምንተኛ ነው መሰልሳ ይሆናል። እኔ እንኳን ከብዛት የተነሳ ሶሪ ያው እየረሳሁት መጥቻለሁ ማለት ነው። ማለት እዚህ ሀገር በጣም ከመቆየት የተነሳ ማለት ነው ለእንደዚህ የምለው ነገር የለም። ሲያዝም ስገባም ስመጣም ስለነበረ ለእንደዚህ አይነት አመታት ምናምን የምለው ነገር አይደለም ማለት ነው። ያው ቁጭ ብላችሁ ምናምን ስታወሩት ይመጣል። ኢንሻአላህ በሰፊው እናወራለን ማለት ነው። እሺ ላይተም እንደዛ እና አለ አንድ አለ እና ቤተሰብ ማለት ነው። እዚህ ጋር ከመስጊድ አጠገብ ነን ያለ ነው። መስጊድ መገብ አይቻልም እንደዚህ ታሪክ ነው። እና ያው ዝም ብሎ ነው እንትን አይል ቪዲዮ አይቀርጽም ማለት ነው። በነገራችን ላይ እኔ እናታቸው ነኝ፣ እነሱ ልጆቼ ከኋላ እንት ወራያ አራይ ችግር የለውም። እኔም በሆነ ሆናለሁ ማን ኖርሜ ነው ከኋላ እንዴት አያችሁትኝ? ከስራ መልስ ይልሃል አሁን ነው እና ሀዋይብ እንዴት አያችሁትኝ? ሹላሌ ማለት ነው። ስንት ጊዜያችሁ ሆነ ሹላሌ ከተጫወታችሁ? ወይ ጉድ እናታችሁ ብዬ እናቲቱ ሹላሌ ላይ ደስ አላችሁ። በደንብ ማለት አለብኝ ድካሜን እንዲያስረሳኝ እንዲቀልደኝ። በነገራችን ላይ ከቤታችን አጠገብ ነውና ቀረብ ስለሚል ለዛ ነው ማለት ነው። ከመስጊድ ደጃፍ ነን እውነት ለመናገር ያ ጀምቲት ያለሽ ወይኔ ደስ ሲል ስራዬን ሳልጨርስ ስራዬን ስጨርስ አታመጡኝም እንዴ? ደስ ሲል መንገድ ለመንገድ ነበር ማለት ነው። እዛ ስናየው ነው ሹላሌውን ለማለት እንትና ነው። በእኛ ሀገር ሹላሌ ይባላል። በእናንተ ሀገርስ ምን ይባላል? በእናንተ ሀገር ምን ይባላል? እሺ ወያልኩኝ በየድሩ ባልንጀሮቼ ወልደው ዳሩ ነው የምንለው ሀገራችን። በእናንተስ? እና ያው እንግዲህ ዛሬ በተራ ነው ማለት ነው። ደግነት ሰው የለም እንጂ አንቺ ቃልዬሽ ነው እንደዚህ ወረወሪ። ወይኔ ደስ ሲል እኔ በቃኝ። እሺ በቃ ተወረድና እየሄድን ቻውን በላቸው። ደቂቃውን እንዳናስፈጽምባቸው። እንዴት ነው የሚቆመው? እና ቤተሰብ ማለት ነው አሁን ላይ ያው ሹላሌ አልና ከዛ ወደ ቤታችን እየሄድን ነው። እና ቤተሰብ ማለት ነው በቃ ከተመችናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ በኮሜንት አሳውቁን። ለዛሬ የምናስተካክለው ምናምን ካለ አይዲያ ምናምን ካላችሁ አበረታቱን። እሷ እንደዚህ አድርጓት ምናምን ከዚህ በፊት አይዲያ ተሰጡ እንደነበረው ማለት ነው። ያው በነገራችን ላይ የአይዲያ ችግር አልነበረብንም እስካሁን። ቤተሰቦቻችን የሉም። እንደዛ ነውና ያው በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ የምትሉት ነገር አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ